ሰላም ጤና ይስጥልን በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የሚያዝያ 13 2018 ዓ.ም የረፋድ ዜናዎችን ይዘንላችሁ ቀርበናል። በኢትዮጵያ የሚፈጸሙ በደሎች በዝርዝር ቢታወቁም በዲፕሎማሲያዊ ጥቅሞች ምክንያት ችላ ተብለዋል ሲል ሁማን ራይትስ ዎች ገልጿል። የተቋሙን ሪፖርት ይዘናል። በሰሜን አማራ ዛሪማ ግንባር አንድ ያገዛዙ ኮሎኔልን ጨምሮ የሻለቃ አዛዦችና ከ60 በላይ ወታደሮች ያለቁበት ውጊያ ተካሂዷል። ዝርዝር ያወደ ግንባር መረጃዎችን ይዘናል። የነበለጠ ሞላ አብን ብልጽግና ከግጭት አተርፋለሁ የሚል የሸፍጥ አካሄድ እየተከተለ ነው ሲል መግለጫ አውጥቷል። ሰሙታላችሁ። ከአማራ፣ ከአፋር፣ ከሱዳንና ከኤርትራ ጋር መነጋገር እንፈልጋለን ሲሉ አንድ ከፍተኛ የህወሓት ባለስልጣን ተናግረዋል። ውድ አድማጭ ተመልካቾቻችን አብራችሁን ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። በኢትዮጵያ የሚፈጸሙ በደሎች በዝርዝር ቢታወቁም በዲፕሎማሲያዊ ጥቅሞች ምክንያት ችላ ተብሏል ሲል ሁማን ራይትስ ዎች ገለጸ። ዓለም አቀፉ የሰብአዊ መብት ተሟጋች ተቋም ሁማን ራይትስ ዎች በኢትዮጵያ እየተባባሰ የመጣውን የሰብአዊ መብት ጥሰትና የዓለም አቀፉ ማህበረሰብ ዝምታ የሚተች አዲስ ሪፖርት ይፋ አድርጓል። ተቋሙ ኤፕሪል 17 2026 ባወጣው መጣጥፍ በኢትዮጵያ የሚፈጸሙ በደሎች በዝርዝር እየታወቁና መረጃ እየወጣባቸው ቢሆንም በዲፕሎማሲያዊ ጥቅሞች ምክንያት ችላ መባላቸውን በጽኑ ነቅፏል። ተቋሙ በሪፖርቱ በአማራና በኦሮሚያ ክልሎች ያለውን ወቅታዊ ስጋት በዝርዝር ያስቀመጠ ሲሆን በአማራ ክልል አገዛዙ ከፋኖ ጋር በሚያደርገው ዘመቻ ውስጥ የሚሰነዘሩ የድሮን ጥቃቶች ሰላማዊ ሰዎችን ሰለባ እያደረጉ መሆኑን ጠቅሷል። ከዚህም በተጨማሪ ከፍርድ ውጭ የሚፈጸሙ ግድያዎችና የመሰረተ ልማት ውድመት አሁንም መቀጠሉን አመልክቷል። በኦሮሚያ ክልልም በመንግስትና በኦሮሞ ነጻነት ሰራዊት መካከል ባለው ውጊያ ሳቢያ ሰላማዊ ዜጎች በመንግስት ኃይሎችና በታጣቂዎች ጥቃት እየደረሰባቸው መሆኑንና በተለይም በሲቪሎች ላይ የሚፈጸሙ የጅምላ እስራቶችና የጋራ ቅጣት የህዝቡን ስቃይ አባብሶታል። ኢትዮጵያ በመጪው ሰኔ ለምታካሂደው ብሔራዊ ምርጫ በምትዘጋጅበት በዚህ ወቅት የነጻ መረጃ ፍሰትና የሀሳብ ነጻነት ላይ ከፍተኛ ጫና እየተደረገ መሆኑን ሪፖርቱ ያትታል። ጋዜጠኞች፣ ተቃዋሚ ፖለቲከኞችና የሰብአዊ መብት ተሟጋቾች የሚታሰሩበትና የሚሰደዱበት ሁኔታ መጨመሩ ምርጫው ነጻና ፍትሐዊ የመሆኑን ጉዳይ ጥያቄ ውስጥ እንደሚከተው ተቋሙ አስጠንቅቋል። በተለይም በዲጂታል ቴክኖሎጂ የታገዘ የዜጎች ክትትልና የመረጃ ጠለፋ በከፍተኛ ሁኔታ መጨመሩን ተቋሙ አጋልጧል። የተቋሙ የአፍሪካ ዳይሬክተር ማውሲ ሴጉን በኢትዮጵያ የሚፈጸሙ ጥሰቶች ወደ መደበኛ ክስተት እየተቀየሩ መምጣታቸውን ገልጸዋል። የዓለም መሪዎች በኢትዮጵያ ያለውን ጥፋት እያወቁና መረጃው በዝርዝር ተመዝግቦ እያለ በስትራቴጂካዊ ፍላጎት ምክንያት ችላ ማለታቸው ተጠያቂነትን እያጠፋው ነው ሲሉ ተችተዋል። ሪፖርቱ በተለይ የአፍሪካ ህብረት፣ የአውሮፓ ህብረትና የአሜሪካ መንግስት ሰብአዊ መብቶችን ከፖለቲካዊና ዲፕሎማሲያዊ ግንኙነቶች በታች ማድረጋቸው በደል አድራሾች ያለምንም ስጋት ተግባራቸውን እንዲቀጥሉ እድል ሰጥቷል ይላል። ሁማን ራይትስ ዎች በመጨረሻም ዓለም አቀፉ ማህበረሰብ ከቃላት ባለፈ ወደ ተግባር እንዲሸጋገር ጥሪ አቅርበዋል። በኢትዮጵያ ዘላቂ ሰላም እንዲመጣ ከተፈለገ በተለያዩ ክፍሎች ለተፈጸሙ የጦር ወንጀሎችና የሰብአዊ መብት ጥሰቶች ገለልተኛ ምርመራ ተደርጎ ተጠያቂነት ሊሰፍን እንደሚገባ አሳስበዋል። በሰሜን አማራ ዛሪማ ግንባር አንድ ያገዛዙ ኮሎኔልን ጨምሮ የሻለቃ አዛዦችን ከ60 በላይ ወታደሮችን ያለቁበት ውጊያ ተካሂዷል። በአፋብን ጎንደር ጠቅላይ ግዛት በላይ ዘለቀ እዝ 208ኛ ኮር በሰሜን ጎንደር አዲ አርቃይ ወረዳ ዛሪማ ግንባር የአብይ አህመድን ወራሪ ሰራዊትና ተላላኪ ባንዳዎቹን አይቀጡ ቅጣት በመቅጣት አንጸባራቂ ድል አስመዝግበዋል። የብልጽግናን አገዛዝ ዕድሜ ለማራዘምና በአማራው ላይ የሚፈጸመውን ሁለንተናዊ እልቂት ለማስቀጠል ከከባድ እስከ ቡድን የጦር መሳሪያዎች ታጥቆ ምርጫ አካሂዳለሁ በሚል ሲንቀሳቀስ በነበረ ግብረ ኃይል ላይ ነው እርምጃ የተወሰደው። ከድብ ጠለምት ተከዜና ከጭና ክፍለ ጦር የተውጣጡ የ208ኛ ኮር ጥምር አሃዶች አገዛዙ ከዛሪማ ተነስቶ ወደ ብስኒትና ጥራይና ቀበሌዎች ለመግባት እየተንቀሳቀሰ ባለበት በሁለትና 3 ቦታ ቆርጠው በመምታት እንደመለሱት መረብ ሚዲያ ከበላይ ዘለቀ ህዝብ ግንኙነት መምሪያ ለማረጋገጥ ችሏል። የብልጽግና ኃይል በሁለት አቅጣጫዎች ተከፍሎ ያደረገውን እንቅስቃሴ አርበኞቹ በመከላከልና መልሶ ማጥቃት እርምጃ በመውሰድ ድባቅ የመቱት ሲሆን ማምለጥ ያልቻለው የአገዛዙ ኃይል በአሁኑ ሰዓት በተራራ ላይ ተከቦ መውጫቶ እየባዘነ ይገኛል። ፋኖ ምቅ ኃይሉንና ልዩ የውጊያ ጥበቡን በተጠቀመበት በዚህ ተጋድሎ ለጊዜው በስም ያልታወቀ አንድ ኮሎኔልንና የሻለቃ አዛዦችን ጨምሮ ከ60 በላይ የአገዛዙ ወታደሮች መገደላቸውን ማረጋገጥ ተችሏል። ተጋድሎ ከ40 በላይ መከላከያ ሰራዊት አባላትና ከ20 በላይ የሚሊሻ አባላት ናቸው የተገደሉት። በዚህ ተጋድሎ ከተገደሉት የጠላት ኃይሎች መካከል አንድ የአዲ አርቃይ ወረዳ የምርጫ አስተባባሪ አመራር እንደሚገኝበት ታውቋል። በተጨማሪም በተጋድሎ እጅግ በርካታ ቁጥር ያላቸው
ያሏቸው የአገዛዙ ወታደሮች ቆስለው 2 ኦራልና 1 አይሱዙ በተደጋጋሚ እየተመላለሱ ወደ ደባርቅና አዲ አርቃይ ሆስፒታሎች እንደወሰዷቸው ነው ለማረጋገጥ የተቻለው። በዚህ አስደማሚ ኦፕሬሽን ከ38 በላይ የነፍስ ወከፍ ክላሽንኮቭ መሳሪያዎችና በርካታ ያልተቆጠሩ ተተኳሾች በፋኖ ቁጥጥር ስር ውለዋል። ጠላት ሙትና ቁስለኛውን እያዝረከረከ ወደ መጣበት ለማምለጥ እየተፍጨረጨረ ቢሆንም የ208ኛ ኮር አርበኞች ቀሪውን ኃይል በአስተማማኝ ሁኔታ ከበው ከባድ እርምጃ እየወሰዱበት ይገኛሉ ተብሏል። የነበለጠ ሞላ አብን ብልጽግና ከግጭት አተርፋለሁ የሚል የሸፍጥ አካሄድ እየተከተለ ነው ሲል መግለጫ ወጣ። የብልጽግናው አገዛዝ ከወራት በፊት የአማራን ሕዝብ ስሜት ለመለካት የህወሓትን አቋም ለማወቅ በወልቃይት ጠለምትና ራያ በኩል አንድ የማይተገብረውን አቋም ባገኘው ተሻገር በኩል አስወስኖ ነበር። የውሳኔም ወልቃይት ራያና ጠለምትን የህዝብ ተወካዮች ምርጫ ብቻ በማድረግ በፌዴራል ስር እንዲተዳደሩ ማድረግ የሚል ነበር። ሆኖም ይህ ውሳኔ ለብልጽግና ጀኔራሎችና ጥቂት የብልጽግና ሹሞች የሚመች መሆኑ ሀቅ ነበር። ምክንያቱም የወልቃይትን የሰሊጥ እርሻ የብልጽግና ጀኔራሎች በዘላቂነት እንዲቆጣጠሩትና እድሜ ልካቸውን የአብይ አገልጋይ ሆነው እንዲኖሩ ማድረግ ነው። ታዲያ ብልጽግና እውነተኛ ፍላጎቱ የሆነውን ወልቃይት ራያና ጠለምትን ከሁለቱም ክልሎች ነጥቆ በፌዴራል ስር የማስተዳደር ፍላጎቱን እንዳሰበው አልገፋበትም። ከወራት በፊት አገዛዙ አካባቢዎቹ የፌዴራል አካል እንዲሆኑ ምርጫ ይደረግባቸዋል ማለቱን ተከትሎ አብንን ጨምሮ በርካታ የብልጽግና አማራዎች የእንኳን ደስ አላችሁ መግለጫ ሲያወጡ ነበር። እውነተኛ የአማራ ልጆች የሆኑት ፋኖች ደግሞ የእኛ ትግል አካባቢዎቹን የአማራ ለማድረግ ነው እንጂ ከትግሬ ቀምቶ ለአብይ አህመድና ለጀኔራሎቹ ለመስጠት አይደለም ሲሉ ተሰምተው ነበር። ታዲያ ብልጽግና በሁሉም አቅጣጫ ጫናው ሲበዛበትና የትግራይ ሰዎች ጫና ሲያይልበት የአካባቢዎቹ ምርጫ እቅዱን እርግፍ አድርጎ ትቶታል። በወልቃይትና ራያ ምርጫ ሊደረግ ነው፣ ቦታዎቹም ለፌዴራል ሊሰጡ ነው በሚል የደስታ መግለጫ ሲያወጡ የነበሩት እነ አብን አሁን በሌላ መግለጫ መጥተዋል። ብልጽግና ከነ ኮሎኔል ደመቀ ዘውዱና በለጠ ሞላ ይልቅ እነ ጌታቸው ረዳንና ጻድቃንን እንደሚሰማ ከነ አረጋ ከበደና አገኘው ተሻገር ይልቅ እነ ታደሰ ወረደንና አማኑኤል አሰፋን እንደሚፈራ በግልጽ አሳይቷል። ምክንያቱም በውሳኔው የተደሰቱትን እነበለጠ ሞላን ትቶ በውሳኔው የተከፉትን ነጌታቸው ረዳን ለማስደሰት ሲል ውሳኔውን ሽሮታል። የመራጮች ምዝገባ ሊጠናቀቅ 1 ቀን ብቻ ቀርቶ አካባቢዎቹ የምርጫ እንቅስቃሴም ሆነ የመራጮች ምዝገባ አልተካሄደም። የሚገርመው ደግሞ በጉዳዩ ላይ የሰጠው ምንም አይነት ምላሽና አስተያየት የለም። ታዲያ ለአብይ መላላክ ዋነኛ መለያቸው የሆነው እነበለጠ ሞላ ትናንት ማምሻውን በወልቃይት ጠገዴ፣ ሰቲት ሁመራ፣ በጠለምት፣ በራያ አላማጣና ኮረም ኦፍላ አካባቢዎች እየተፈጸመ ያለውን የምርጫ መስተጓጎልና መዋቅራዊ በደል አስመልክቶ በአብን ስም መግለጫ አውጥተዋል። የወልቃይት ጠገዴ፣ ሰቲት ሁመራና የጠለምት ህዝብ በህዝብና በሀገር መስዋዕትነት የተገኘውን ድል ለማጽናት በራሱ አቅም ሰላምና ጸጥታውን አስፍኖ የሚገኝ አካባቢ በመሆኑ ምርጫ ላለማካሄድ ምንም አይነት ተጨባጭ ምክንያት ሳይኖር አንድ ሙሉ የምርጫ ዘመን ያለ በጀትና የፖለቲካ ውክልና እንዲያሳልፍ መደረጉ ታሪካዊ በደል መሆኑ እየታወቀ አሁንም በድጋሚ በተለያዩ ሰበቦች ህዝቡን ከምርጫ በማግለል ቀጣዩንም የምርጫ ዘመን ያለ ውክልና እንዲያሳልፍ የሚደረገው ሸፍጥ በፍጹም ተቀባይነት የለውም ሲል ብልጽግና ሸፍጥ እየሰራ መሆኑን አምነዋል። ነበለጠ መግለጫቸውን ይቀጥሉና የራያ አካባቢዎችን በተመለከተም ህዝባችን ከመንግስት ጎን ቆሞ ባደረገው ለአስጨራሽ ትግል አካባቢዎቹን ነጻ ቢያወጣም ቅሉ መንግስት ለተደጋጋሚ ጊዜ የራያ አላማጣና የኮረም ኦፍላ አካባቢዎችን ጥሎ በመውጣቱ ህዝቡን ለወያኔ በቀል ዱላ አሳልፎ ሲሰጠው የቆየ ሲሆን ዘንድሮም ይኸው ህዝብን የማጋለጥና አሳልፎ የመስጠቱ ታሪክ ለሶስተኛ ጊዜ በመቀጠሉና አካባቢዎቹ አለምንም መከላከል ለዋት ተላልፎ በመሰጣቸው ከ60 ሺህ የሚበልጥ ህዝባችን ወደ ራያ ቆቦ፣ ወልዲያና ሰቆጣ ከተሞች ተፈናቅሎ ምስቅልቅል ህይወት እየገፋ ይገኛል ይላሉ። መንግስት የጸጥታ ችግርን እንደ ሰበብ በመጠቀም ህዝብን ለሁለት ምርጫ ዘመናት ያለ ውክልና ማቆየት የመንግስት ዘላቂ መፍትሄን ያለመሻትና ከውጥረት አተርፋለሁ ባይነትን በጉልህ ያሳበቀ ሆኖ ይታያል ብለዋል። ይህ በደል ካልታረመ የዲሞክራሲያዊ ስርዓት መፍረስን፣ መዋቅራዊ መድሎን፣ ጥቃትን እንዲሁም ህዝቡ በመንግስት ላይ ያዋለውን አመኔታ ጨርሶ እንዲያጣ በማድረግ ለማህበራዊ አለመረጋጋት ቀጥተኛ ምክንያት ይሆናል ሲሉም ነው የገለጹት። እነበለጠ ሞላ ብልጽግና በአካባቢዎቹ ላይ ምርጫ እንዲካሄድ ካላደረገና በጀት ካለቀቀ ህዝቡ ሊያምነው አይገባም የሚል መልእክት አስተላልፈዋል። በእርግጥም የአማራ ህዝብ ላለፉት ዓመታት ብልጽግናን ማመን ስላቆመ ነፍጥ አንስቶ እየተዋጋና ትግሉን እየደገፈ ቢሆንም ብልጽግና ይህን ምርጫ ካላደረገ አብን ከብልጽግና ጋር ተለጣፊና ተላላኪ ሆኖ ይቀጥላል ወይ የሚል ጥያቄ መነሳቱ አይቀርም። የነበለጠ ሞላን ማንነት ለተረዳ ሰው መልሱ አዎ ይቀጥላሉ የሚል ሲሆን ምክንያቱ ደግሞ ቀድሞንም ከብልጽግና ጋር የተለጠፉት የአማራን ጥያቄ ለማስመለስ ሳይሆን የሆድ ጥያቄዎቻቸውን ለመሙላት ነው የሚል ይሆናል።
ከአማራ፣ ከአፋር፣ ከሱዳንና ከኤርትራ ጋር መነጋገር እንፈልጋለን ሲሉ አንድ ከፍተኛ የህወሓት ባለስልጣን መናገራቸው ተሰማ። የፈረንሳይ ዜና አገልግሎት የሆነው ኤኤፍፒ ዛሬ ባቀረበው ዘገባ በትግራይ የድሮን ምክር ቤት እንዲመለስ መደረጉ በኢትዮጵያ ውስጥ ደግሞ ጦርነት ሊቀሰቀስ ይችላል የሚል ስጋት መፈጠሩን ገልጿል። እንደ ዘገባው የትግራይ ህዝብ ነጻ አውጪ ግንባር ወይንም ህወሓት የቀድሞው የክልሉ ምክር ቤት እንዲመለስ ውሳኔ ያሳለፈ ሲሆን ይህ ደግሞ ብልጽግናን አጣብቂኝ ውስጥ የከተተ ውሳኔ መሆኑን ገልጿል። የቀድሞ ምክር ቤት የተመረጠበት ምርጫ በትግራይ ጦርነት እንዲቀሰቀስ ምክንያት ከሆኑ ጉዳዮች ዋነኛው መሆኑን የጠቀሰው ዘገባው ለ3 ዓመታት በዘለቀው ጦርነት ቢያንስ የ600 ሺህ ሰዎች ህይወት መቀጠፉንም አውስቷል። ጦርነቱ ካበቃ በኋላ ትግራይ ክልል በፕሪቶሪያው ስምምነት መሰረት በአዲስ አበባ መንግስት ስር ስትተዳደር መቆየቷን ጠቅሶም ይህንን አስተዳደር ለተጨማሪ 1 ዓመት ማራዘሙ በህወሓት በኩል ተቃውሞ እንደገጠመው አስታውቋል። ዘገባው ሲቀጥልም ለ3 አስርት ዓመታት ያህል ኢትዮጵያን ሲመራ የቆየው ህወሓት በክልሉ ውስጥ አቅም እንዳለው ቢገልጽም በአሁኑ ወቅት ህጋዊ የተመዘገበ የፖለቲካ ፓርቲ አይደለም ብሏል። ይሁንና የፓርቲው ማዕከላዊ ኮሚቴ እሁድ ባወጣው መግለጫ በሰላም ስምምነቱ የተነሳ ታግዶ የቆየው ምክር ቤት እንዲመለስ ውሳኔ ማሳለፉን የገለጸው ዘገባው ምክር ቤቱ በ2.8 ሚሊዮን ህዝብ የተመረጠ መሆኑን ማስታወቁን አስረድቷል። በጉዳዩ ላይ የፌዴራል መንግስቱን ባለስልጣናት መልስ ለማግኘት እንዳልቻለ የጠቆመው ኤኤፍፒ አንድ የቀጠናው ኤክስፐርት ግን ይህንን ጉዳይ በሰላማዊ መንገድ ለመፍታት አስቸጋሪ ይመስላል እንዳሉት አስታውቋል። ኤክስፐርቱ ጨምረውም የህወሓት ውሳኔ ጊዜያዊ አስተዳደሩን የማፍረስ ይመስላል በሚል መናገራቸውም ገልጿል። አንድ ስማቸው እንዲጠቀስ ያልፈለጉ የህወሓት ከፍተኛ ባለስልጣን በበኩላቸው ይህንን ውሳኔ ያሳለፍነው የፌዴራል መንግስቱ እኛን ሳያማክር የፕሪቶሪያውን ስምምነት በመጣሱ ነው ብለዋል። ባለስልጣኑ ለዜና አውታሩ በሰጡት መግለጫ ጨምረውም ከአማራ፣ ከአፋር፣ ከሱዳንና ከኤርትራ ጋር መነጋገር እንፈልጋለን ያሉ ሲሆን ህወሓት በትናንት መግለጫው ይህንን ሀሳብ ማካተቱን ዘገባው ጠቁሟል። ህወሓት ከአማራ ጋር ሲል ከፋኖ ጋርና ከአማራ ህዝብ ጋር ማለቱ እንጂ ያረጋ ከበደን አስተዳደር እንደማይመለከት ይታወቃል። ከሱዳን ጋር ሲልም በጀኔራል አብዱልፈታህ አልቡርሃን ከሚመራው ከዋና የሱዳን መንግስት ጋር ማለቱ እንጂ አብይ አህመድ የሚደግፉት ፈጥኖ ድራሽ ኃይሉን እንደማይወክል ግልጽ ነው። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።